ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው አለው። ሰው ዳግመኛ ነው መወለድ ያለበት። ከሁለተኛው አዳም ነው መወለድ ያለበት። እንደገና ነው መወለድ ያለበት። አሮጌው ሰው አይድንም። የጌታችን የኢየሱስ ክርስቶስ መልእክት ነው ይሄ። ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት አይገባም አለው። በምድረ በዳ በእባብ ተነድፎ የወደቀውን ሕይወት ለማዳን የተሰቀለ የነሐስ እባብ በፊታቸው እንዳኖረ ያንን ያዩ ሰዎች እንደዳኑ አሁን እሱን በማየት ሕይወት እንዲሆንልን ከሰማያት ወርዷል ብቻም አይደለም ወደ ሰማያት ወጥቷል ብቻ አይደለም መኖሪያው የት ነው? በሰማያት ነው። ቃሉ ይውላችሁ እንዲህ ነው የተገለጠው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም እና በአእምሮዬ በእግዚአብሔር ሕግ ደስ ይለኛል፣ ነገር ግን በብልቶቼ ባለ በኃጢአት ሕግ ደግሞ እሳባለሁ አለ። ይህን ካለ በኋላ ቁጥር 24 ላይ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል አለ። ሺህ ነገር ተምሮ አሮጌው ሰው መንግሥተ ሰማያት አይገባም። ሺህ ሱባኤ ገብቶ አሮጌው ሰው አይድንም። ሺህ ሰግዶ አሮጌው ሰው የዘላለም ሕይወት አያገኝም። አሮጌው ሰው ከአሮጌው ሰው ወደ ሕይወቱ የገባ መርዝ አለ። ያ መርዝ ኃጢአት ይባላል። የኃጢአት ደሞዝ ደግሞ ሞት ነው። ይሄ ሁሉ ሰው የሚሞተው በኃጢአት ምክንያት ነው። ወገኖች ይህንን አስተውሉ። ይሄ ሁሉ ሰው የሚሞተው በኃጢአት ምክንያት ነው። አሁን የምናያቸው ሰዎች፣ በምድር ላይ ያሉ ሰዎች፣ ቀድመውን የሞቱ ሰዎች፣ ሞቱ ሲባል የሰማናቸው የቀበርናቸው ሰዎች በምን ምክንያት የሞቱ ይመስላችኋል? በምን ምክንያት ነው የሞቱት? በኃጢአት ምክንያት። ምንም ብላችሁ ጥሩት። ሰው በጦርነት ቢሞት፣ ሰው በመኪና አደጋ ቢሞት፣ ሰው በትንታ ቢሞት፣ ሰው ገሎ ቢያጠፋው፣ በምንም ምክንያት ቢሞት፣ ሰው አንድ ጊዜ በስጋ የሚሞተው ሞት የሚሞትበት ምክንያት ምንም ይሁን መነሻው ምንድን ነው? ኃጢአት ነው። ስለዚህ አንድ ጊዜ ሰው በስጋ የሚሞተው በዚያው በኃጢአት ምክንያት ነው። ኃጢአት ባይኖርበት ሰው አይሞትም። የኃጢአት ደሞዝ የሆነውን ሞት ነው የሚቀበለው። ስለዚህ በመጀመሪያው አዳም አለመታዘዝ ኃጢአት ወደ ዓለም ገብቷል። ወደ ዓለም ገብቷል ማለት ወደ ሰው ሁሉ ገብቷል ማለት ነው። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎድሎታል ሲል ቅዱስ ጳውሎስ ከመዝሙር ጠቅሶ ሮሜ ምዕራፍ 3 ላይ ሰው ሁሉ ሰው ገድሏል ማለት ነው ወይ? እኔ አልገደልኩም። ለምሳሌ ገድዬ አላውቅም። ገላችኋል? እግረ መንገዴ ላውጣጣኝ። ይኸውላችሁ እያንዳንዱ ሰው በግሉ ገሎ ላይሆን ይችላል። በግሉ ጠንቋይ ቤት ሄዶ ላይሆን ይችላል። በግሉ ዘሙቶ ላይሆን ይችላል። አመንዝሮ ላይሆን ይችላል። ሁሉ አመንዝራ አይሆንም። ሁሉ ገዳይ አይሆንም። ሁሉ ሌባ አይሆንም። ሁሉ የተለያየ አይነት የተገለጠ የምናውቀው አይነት ነገር የለውም። ግን በሁሉ ሰው ውስጥ የኃጢአት ዝንባሌ አለ። በቂ አቅም አለን። ታውቃላችሁ አይደል? ለኃጢአት የተጋላጭነት ጉዳይ አንዱን እንደዚህ ሌላውን እንደዚህ ያኖረው ነው እንጂ ኃጢአት በሁሉም ላይ አለ። ለዚህ ነው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሏቸዋል የሚለው የእግዚአብሔር ቃል። ወገኖች ይሄ ሁሉ በልብስ የማይከብር የእግዚአብሔር ክብር የጎደለው፣ በካባ የማይከብር የእግዚአብሔር ክብር የጎደለው፣ በወርቅና በብር የማይከብር የእግዚአብሔር ክብር የጎደለው፣ በቤትና ንብረት የማይከብር የእግዚአብሔር ክብር የጎደለው ነው። ሰው ሁሉ የእግዚአብሔርም ክብር ጎድሎታል። ይህንን የእግዚአብሔር ቃል ነው የሚለን። ስለዚህ እንዳጠቃላይ ነው የምናስበው። አሁን በችርቻሮ አይደለም። እንዳጠቃላይ የመጀመሪያው ሰው እኔና እናንተን ይዞ ከላይ ተምዘግዝጎ ወረደ፣ ከገነት ተባረረ፣ እርግማን ተሸክሞ መጣ። ከሱ ሁላችን ተወለድን። ሮሜ ምዕራፍ 5 ቁጥር 12 ላይ ያለውን ቃል ደግሜ ላስታውሳችሁ። በመጀመሪያው አዳም አለመታዘዝ ወይም ኃጢአት
ምክንያት ሞት ወደ ዓለም ገባ ማለት ባለመታዘዙ ኃጢአት በኃጢአትም ሞት ካለ በኋላ ኃጢአቱን ባልሰሩት ሁሉ ላይ ሞት ነገሰ ነው የሚለን። አልነበርንም? እነሱ ሲቀጥፉ ሲነገራቸው ከእግዚአብሔር ጋር ሲጣሉ እኛ የት ነበርን? እነሱ ወገብ ውስጥ ነው የነበርነው። አልተወለድንም እኛ። እነሱ ስተውና ተባረው ሲመጡ እነሱ የመጡበት ቦታ እኛ ተገኘን። ስለዚህ ኃጢአትን ባልሰሩት ሁሉ ላይ ሞት ነገሰ። የመጀመሪያው አዳም ደግሞ ለሁለተኛው አዳም አምሳሉ ነው ይላል። የመጀመሪያው አዳም ሁላችንንም ሞት እንዳወረሰን እንዲሁ ሁለተኛው አዳም ሕይወትን ሊያወርሰን የዛኛው አዳም አምሳሉ ነው። የመጀመሪያው እግዚአብሔርን ባለመታዘዝ ይዞን ወደቀ። ሁለተኛው እግዚአብሔርን በማክበር ይዞን ተነሳ። ይሄ ሁለተኛው አዳም ነው ፊት ለፊቱ ቆሞ ያለው። ይሄ አሮጌ ጠጋኝ አይደለም። ይሄ የነበረውን ሰው ጠጋግኖ ለማኖር ጠጋግኖ መንግሥተ ሰማያት ለማስገባት አልመጣም። ሰው ተጠጋግኖ በእውቀት በጾም በጸሎት በሆነ ነገር ተበያይዶ የእግዚአብሔር አይሆንም። ሰው ዳግመኛ ነው መወለድ ያለበት። ከሁለተኛው አዳም ነው መወለድ ያለበት። እንደገና ነው መወለድ ያለበት። አሮጌው ሰው አይድንም። የጌታችን የኢየሱስ ክርስቶስ መልእክት ነው ይሄ። ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት አይገባም አለው። ስለዚህ የእውቀት ሽግግር ሳይሆን የሚያስፈልገው ከደህንነት በኋላ በአእምሮ መታደስ ሰው መለወጥ ይኖርበታል። በአዲሱ እውነት ሊያድግ ነፍሱ እንድትጠራ እንድትቀደስ ስጋው እስኪዋጅ ድረስ ይህን ዓለም የማይመስልበት የተወለደውን አይነት ህይወት አሁን የተቀዳጀውን አይነት ህይወት እንዲኖረው የሚያደርግ የእውቀት ሽግግር የትምህርት ሽግግር ያስፈልገዋል። እሱ ሌላ ነገር ነው። አሁን ግን ላልዳነውና ለመጀመሪያው አዳም ልጅ የሚያስፈልገው ትምህርት አይደለም፣ የሚያስፈልገው ህይወት ነው። ስለዚህ አንተ መምህር ሆነህ እንደመጣህ እናውቃለን ሲለው ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ነው ያለው። ኒቆዲሞስ ከበደው፣ በጣም ንግግሩ ከበደው። ባለፈው እንዳልነው ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ይሄ ጢማምና ይሄ ትልቅ ሰውዬ ተጠቀለልና እንደገና ግባ የተባለ መሰለው ወደ እናቱ ማህፀን። እዩት፣ ሐሳቡ እንደሱ ነው። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ይኸው ቃል በቃል ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? በስመ አብ አቤት! እንዴት እንደተረዳው አስቡ። ወደ እናት ማህፀን ገብቶ እንደገና መወለድ። ወይ ደግሞ እንደ ህዶች ይሁን እንደ ህንድ እምነት አለ አሉ። ሰው እንደገና ጥሩ ሰው ከሆንክ ላም ሆነ ትወለዳለህ፣ በሬ ሆነ ትወለዳለህ። ትንሽ ችግር ካለበት ጦጣና ዝንጀሮ ሆነ ትመጣለህ። በጣም ችግር ካለበት አይጥ መጎጥ ሆነ ትመጣለህ። እየቀለድኩ እንዳይመስላችሁ፣ ቀልድ አይደለም። ይሄ ትምህርት ነው፣ የኛ አይደለም። የሂንዱ እምነት ትምህርት ነው። እዛ ጥንዚዛ ብትገል ይዋጓሃል። ተሳስተ በረሮ ብትገል ይነሱብሃል። የሆነ ዘመን የኖረ ዘመዴ ሊሆን ይችላል ብለው ያስባሉ። እውነት ነው። እንደዚህ ያስባሉ። አይጦች እንደሚያረቡ ታውቁ የለም? አይታችሁ ታውቁ? አይጥ ያረባሉ ቤተ መቅደስ አካባቢ በደንብ በሰዋይት እያቀረቡ። አይጥ በጭራሽ አይገደልም እዛ። ለማንኛውም በእንዲህ አይነት ሁኔታ ሰው እንደገና ሌላ ፍጥረት ሆኖ ይመጣል የሚል ፍልስፍና ያላቸው አካላት አሉ። ትምህርቱ ያው ሰውዬ እንደገና እንዲወለድ የሚያዝ ነው። ለኒቆዲሞስ የገባው ደግሞ ወይ እንደዚህ እንደ ሂንዶቹ ወይ እንደዚህ እንደገና ሌላ ሆኖ ይመጣል ማለት ነው አይደለም። ይኸው እንደወረደ ነው እሱ የተረዳው። ሰው ወደ እናቱ ማህፀን ገብቶ ካለ ራሱ ሰውየው እንደገና ገብቶ ይወጣል። እንዴት ይሆናል? ጫማ ቁጥሩን ሁሉ ሳያስብ አይቀርም። አይሆንም። ባጭሩ
ትምህርቱም እሱ አይደለም። ይችላልን? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው። ኢየሱስም መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ቀጠለና ከስጋ የተወለደ ስጋ ነው። ስጋ ተጠቅልሎ ገብቶ እንደገና ቢወጣ ያው ስጋ ነው። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው አለው። እንደገና ደገመና ይኸውላችሁ በብዙ ቁጥር ነው እየተናገረ ያለው። ዳግመኛ ልትወለዱ ያስፈልጋችኋል። ሰው ዳግመኛ ካልተወለደ ሲል ኒቆዲሞስን ብቻም ሳይሆን እንዳለ ሰውን ነው እየተናገረ ያለው። አሁንም ደግሞ ዳግመኛ ልትወለዱ ያስፈልጋችኋል ብሎ በብዙ ቁጥር ሲናገር ማንም ሰው ዳግመኛ ካልተወለደ ይሄ ለኒቆዲሞስ ይሄ ለአይሁዳውያን እንዲህ አይነት መምህራን የተላለፈ መልእክት ሳይሆን ሰው ሁሉ ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ሊገባ እንደማይችል የሚያስገነዝብ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው አለው። እና ጌታ ኢየሱስ እያብራራ ነው። ግን ማብራሪያው ገባው? እናንተንስ ገባችሁ? ከገባችሁ ደስ ይላል። ይኸውላችሁ ማብራሪያው አልገባው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ስለዚህ ጸኖታል ማለት ነው አይደል? ከብዶታል ማለት ነው። ይኸውላችሁ ይሄን ተከትሎ የመለሰው መልስ ከውሃና ከመንፈስ ዳግመኛ መወለድ ምን ማለት እንደሆነ በውል ያስረዳናል። አንዳንድ ነገሮችን ላስታውሳችሁ። ጌታ ኢየሱስ ክርስቶስ ኒቆዲሞስ ሊገባው በሚችለው ቋንቋ ከሚያውቀው ከዮሐንስ ጥምቀትና ከዛም ባሻገር በብሉይ ኪዳን ዘመን ከነበሩ ከውሃ ከተለያዩ ነገሮች መረጨት ጋር የተያያዘ ከሚገባው ነገር ጋር የተያያዘ ነገር ነው እየተናገረ ያለው። በቁሙ ዮሐንስ ያጠምቅ ነበር፣ የንስሐ ጥምቀት። በሚያጠምቅበት ጊዜ ከዚህ ጠማማ ትውልድ ዳኑ እያለ ያጠምቅ ነበር። ዮሐንስ የንስሐ ጥምቀት በሚያጠምቅበት ጊዜ ዮሐንስ ወደሚያጠምቅበት ወደ ሄኖን ወደ መጠመቂያው ስፍራ የመጡ ሰዎች ኃጢአታቸውን እየተናዘዙ በዮሐንስ እጅ ይጠመቁ ነበር። ኃጢአታቸው መናዘዛቸው ደግሞ ውሃ ውስጥ ገብተው መውጣታቸው ከኃጢአታቸውና ከኃጢአት ጋር ከተያያዘው ነገር ለመላቀቅ ያላቸውን የውስጥ ዝንባሌና ናፍቆት ያሳያል። ስለዚህ ይናዘዛሉ፣ ለንስሐ የሚሆን ጥምቀት ይጠመቁ ነበር። ይህንን ያውቃል። በዛው ማህበረሰብ ውስጥ በዚያ ወቅት እየተደረገ ያለ ስርዓት ነው። ከዚህ ጋር የተያያዘ ነገር እንደተናገረው ሊያስብ ይችላል። ስለዚህ ከውሃ የሚለው ቃል በቁሙ ውሃ ውስጥ ገብቶ ከመውጣት ጋር ተያይዞ ሊታይ ይችላል። ከመንፈስ የሚለው ቃል መንፈሳዊ ትርጉም እንዳለውም እንዲሁ ሊያሳስብ ይችላል። ስለዚህ የሚታየው ውሃ ውስጥ ገብቶ መውጣት ከነበረበት ልክ ያልሆነ ነገር የማምለጥ እንደገና የእግዚአብሔር የመሆን እንደገና የመንጻት የመጥራት መንፈሳዊ ትርጉም ያለው ሆኖ ግን መንፈስ የሚለው ቃል ደግሞ ያው ከመንፈስ ቅዱስ ጋር ከእግዚአብሔር መንፈስ ጋር ይገናኛል። ስለዚህ እሱን እንዲያስብ ያደርጋል። ይሄ በቁሙ ከውሃ ጋር ተያይዞ ማንም ሰው እንደወረደ የሚያስበው ነው። ይህን እንደ መጀመሪያ ሐሳብ ያዙት። በሚያውቀው ቋንቋ ቁጥር 6 ላይ ከውሃና ከመንፈስ ካልተወለደ ብሎታል። ውሃን በቁሙ ውሃ ብለን ብናስብ ከዛ ባሻገር በኤፌሶን ምዕራፍ 5 ቁጥር 26 ላይ ያለውን ቃል ስንመለከት አንድ ነገር ያስገነዝበናል። ባለፈው ያየነው ይመስለኛል፣ ግን ደግሞአለሁ። እንደዚህ ይላል
ቁጥር 26 ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እደግመዋለሁ። በውሃ መታጠብና ከቃሉ ጋር አንጽቶ፣ በውሃ መታጠብ ካለ በኋላ ከቃሉ ጋር አንጽቶ እንዲቀድሳት ማንን? ቤተ ክርስቲያንን እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ። ስለዚህ የሚቀድስ የሚያጠራ የሚያነጻ ውሃ ከእግዚአብሔር ቃል ጋር የተያያዘ ነው መልእክቱ። በመሰረቱ የሰውነትን እድፍ ከማጥራት ጋር ሳይሆን ውስጥን ከመቀደስ ጋር የተገናኘ ከመንጻት ጋር የተገናኘ ንግግር ነው እየተናገረ ያለው። ስለዚህ ምዕራፍ 5 ቁጥር 26 ከቃሉ ጋር አንጽቶ በውሃ መታጠብ ካለ በኋላ ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ከዚህ ባሻገር ስለሚቀድስ ስለሚያጠራ ስለሚያነጻ ውሃ በዮሐንስ በዚሁ ወንጌል ምዕራፍ 7 ከቁጥር 38 ጀምሮ እስከ 39 የተጻፈው ላንብብ። እንደዚህ ይላል። ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበር ይላል። የተጠማ ቢኖር ወደ እኔ ይምጣ ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃ ብሎ ጮኸ። ይህንን የተናገረው ስለምንድን ነው ይለናል ቃሉ። ስለምንድን ነው? ያው ራሱ ስለሚለው ስለ መንፈስ ቅዱስ ነው። ኢየሱስ ገና ስላልከበረ፣ በእርግጥ መንፈስ ገና አልወረደም። ግን ጌታ ኢየሱስ ክርስቶስ እርሱን የሚያምኑ ሰዎች ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ ይለናል። ከዚህ ጋር በተያያዘ ባለፈውም አንስተነዋል። ሁለት ጥቅስ ወደ ኋላ ሄጄ ላስታውሳችሁ። በሐዋርያት ሥራ ምዕራፍ 1 ላይ ቁጥር 5 ላይ እንደዚህ የሚል ቃል እናያለን። አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ማን ነው ይህንን ያለው? ጌታችን ኢየሱስ ክርስቶስ። ዮሐንስ በምን አጠመቀ? በውሃ። እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እና ከጥቂት ቀን በኋላ ምን ሆነ? ምዕራፍ 2 ቁጥር 2ን ስናነብ እንደዚህ ይላል። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ነበር። የሕያው እግዚአብሔር መንፈስ በሁሉም ላይ መውረዱን ይነግረናል። ልክ ከዚህ ጋር ተያይዞ ወደ ምዕራፍ 10 ልውሰዳችሁና ምዕራፍ 10 እና ምዕራፍ 11 ላይ የሆነውን ላስታውሳችሁ። ምዕራፍ 10 ከቆርኔሌዎስ ቤተሰቦች ጋር የተያዘውን ታሪክ
ታስታውሳላችሁ። ጊዜውን ለመጠቀም ዝርዝር ነገር ውስጥ አልገባም። እንደዚህ ይላል ጴጥሮስ ከቁጥር 44 ጀምሮ ይህን ገና ሲናገር ይኸውላችሁ የክርስቶስን ወንጌል ነው የሰበካቸው። ይሄን ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምእመናን፣ ከአይሁድ ወገን የሆኑቱ በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። ቃሉን ሰምተዋል። ቃሉን በሰሙት ሁሉ ላይ ምን ሆኗል? የእግዚአብሔር መንፈስ ወርዷል። እና ጴጥሮስ በጣም ተደንቆ አብረውም የነበሩ ከተገረዙት ወገን የሆኑት ሁሉ በጣም ተገርመው እነዚህ እንደኛ መንፈስ ቅዱስን የተቀበሉ ደግሞ ይጠመቁ ዘንድ ውሃን ይከለክላቸው ዘንድ ማን ይችላል? ምክንያቱም በሕዝብና በአሕዛብ መካከል ያለው ክፍተት የተገለጠ ነው። ለማንኛውም በኢየሱስ ክርስቶስም ስም ይጠመቁ ዘንድ አዘዛቸው። ከዚህም በኋላ ጥቂት ቀን እንዲቀመጥ ለመኑት ይላል። አሁን ቃሉን ሰሙ፣ በመንፈስ ቅዱስ ምን ሆኑ? ተሞሉ። የእግዚአብሔር መንፈስ ወደ እነሱ መጣ። ይህንን ታላቅ ነገር ልክ እንደኛ እግዚአብሔር ለአሕዛብ ካደረገ ውሃ ውስጥ ከቶ እነዚህን ማውጣት ማን ይከለክላቸዋል? የሚበልጠው ሆኖ አልሆነም። የትኛው ነው የሚበልጠው? የሚቀድመው የትኛው ነው? በክርስቶስ በማመን የሕያው እግዚአብሔር መንፈስ ባመኑት ሁሉ ሕይወት በእንዲህ አይነት ሁኔታ መገለጡ ነው። ስለዚህ የሚበልጠው ነገር ሆኗልና ውሃን ይጠመቁ ዘንድ በውሃ ይጠመቁ ዘንድ ማን ይከለክላቸዋል አለ። በኢየሱስ ክርስቶስም አጠመቋቸው። ይኸውላችሁ ከዚህ በኋላ የሆነውን ነገር ላስታውሳችሁ። ጴጥሮስ ወደ ኢየሩሳሌም ተመልሶ ሄደ። ቀጣዩ ምዕራፍ ላይ ይህን አገልግሎት ፈጽመው እዛ ሲደርስ ችግር ገጠመው። ሄዶ ከአሕዛብ ጋር አብሮ ነበር፣ አብሮ ተቀምጧል፣ አብሮ በልቷል የሚል ወደዛ ወደ ሰማርያ ሄዶ ካገለገለው አገልግሎት ጋር የተያያዘ ነገር ጠበቀው። ወደ ኢዮጴ ሄዶ ካገለገለው አገልግሎት ጋር የተያያዘ ነገር ጠበቀው። ይኸውላችሁ እግዚአብሔር ያደረገውን ነገር ተረከ። ዝርዝሩን እናንተ አንብቡት። እና እንደዚህ ይላል ቁጥር 13 ጀምሮ ወደ ኢዮጴ ሰዎች ልከህ ጴጥሮስ የተባለውን ስምዖንን አስመጣ፣ እርሱም አንተና የቤት ሰዎች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን። ለመናገርም በጀመርኩ ጊዜ መንፈስ ቅዱስ ቁጥር 15 ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ወረደላቸው። ቁጥር 16 ዮሐንስ በውሃ አጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው የጌታ ቃል ትዝ አለኝ። ይህን እያለ ያለው ማን ነው? ጴጥሮስ። ምን ትዝ አለኝ? ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ያለው ቃል ትዝ አለኝ። ልክ እኔ በተናገርኩ ጊዜ ይሄንን የደህንነት እውነት ባወጅኩ ጊዜ ቃሉን በሰሙት ሁሉ ላይ ይሄ ወረደ፣ በእነዚህ ሰዎች ላይ፣ በኢዮጴ ሰዎች ላይ። ስለዚህ ጌታ አስቀድሞ የተናገረው ነገር ትዝ አለኝ አለ። እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ላመን ነው ለእኛ ደግሞ እንደሰጠን ያን ስጦታ ለእነርሱ ከሰጠ እግዚአብሔርን ለመከልከል እችል ዘንድ እኔ ማን ነበርኩ? ይህን በሰሙ ጊዜ ዝም አሉና እንግዲያስ እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐን ሰጣቸው እያሉ እግዚአብሔርን አከበሩ። እነዚህ ሰዎች የሚድኑበትን እውነት ሰሙ። ይህንን በሰሙት ሁሉ ላይ የሕያው እግዚአብሔር መንፈስ ወረደ፣ በመንፈስ ቅዱስ ተጠመቁ። ይኸውላችሁ አሁን ጉዳዩ መንፈሳዊ ነው። መንፈስ ከሆነው ሕያው ከሆነው እውነት ከመወለድ ጋር የተያያዘ ነው።
ከስጋ የተወለደ ስጋ ነው። ልክ ነው። በስጋ ልደት ከእናቱ ማህፀን የሚወጣው ስጋ ነው። ይሄኛው መንፈሳዊ ልደት ነው። ይሄን በተመለከተ ባለፈውም በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደተመለከተ ነው። ደግሜ ያስታውሳችኋለሁ። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እንዴ የአዳም ልጅ የእግዚአብሔር ልጅ እንዴት ነው የሚሆነው? ኃጢአተኛ የወደቀው የእግዚአብሔር የሚሆነው እንዴት ነው? ጌታ ኢየሱስ ክርስቶስን ምን በማለት በማመን ወይም በመቀበል ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ካለ በኋላ ይህም ከመንፈስ ተወለዱ እንጂ ከስጋና ከደም አይደለም ይላል። ልደቱ ምንድን ነው ማለት ነው? መንፈሳዊ ነው ማለት ነው። መንፈሳዊው ልደት መንፈሳዊ በሆነ ሁኔታ ነው የሚከናወነው። ኒቆዲሞስ እንዳሰበው እናቱ ማህፀን ገብቶ ከመውጣት ጋር የሚገናኝ አይደለም። ይሄኛው ልደት መንፈሳዊ ነው። ወገኖቼ እስኪ አንድ ጥያቄ ልጠይቃችሁ። እዚህ ያለ ነው እኛ ተወልደናል ዳግመኛ? እስኪ የተወለደ ሰው አረ ክብር ለእግዚአብሔር ይሁን። እንዴት ሆናችሁ? እንዴት ሆናችሁ ተወለዳችሁ? በክርስቶስ ኢየሱስ ክብር ለስሙ ይሁን። ከእናታችሁ ማህፀን ስትወጡ አይነት እንደዛ አይነት አወጣጥ ነው የወጣችሁት? እንደሱ አይነት አወላለድ ነው አይደለም። ልክ ነው። ሰው ከእናቱ ማህፀን ሲወለድ የሚወለድበት ሁኔታ አለ። እሱ ስጋ ነው፣ ከስጋ ይወለዳል። ይሄኛው ልደት መንፈሳዊ ነው። ይሄ በመንፈስ ቅዱስ ነው የሚከናወነው። ሰው የእግዚአብሔርን ቃል ሰምቶ ይሄን ንጹህ ውሃ ተረጭቶ ይሄንን እውነት አሜን ሲል የእግዚአብሔር መንፈስ ያንን ሰው ከማይጠፋው ዘር ዳግመኛ ይወልደዋል። ይሄ መንፈሳዊ ልደት ነው። ኒቆዲሞስ ሲጸነውና ሲከብደው ግራ ሲገባው ነፋስ ወደሚወደው ይነፍሳል። አታየውም። ልክ ነው አይደል? ስለማይታይ ከለር ስለሌለው ሽታም ስለሌለው ጣዕምም ስለሌለው ስለማይዳሰስ በስሜት ሕዋስ አይነካም። ነገር ግን የሚያንቀሳቅሰው ነገር አለ። ዳግመኛም የሚወለድ እንዲሁ ነው አለው። አያችሁ፣ ነፋስ የማይታይ ነው፣ ግን የሚታየው ነገር ያንቀሳቅሳል። ስለዚህ የማይታየው ነፋስ ወደሚወደው ይነፍሳል። በሚያንቀሳቅሰው ነገር የነፋስ አቅጣጫ ይታወቃል። መንፈሳዊም ልደት እንዲሁ ነው አለው እና አሁንም ከበደው። ስለከበደው እንዴት ይሆናል አለ። እንደኛ አልቀለለው። እንደዚያ እጅ አውጥተን ተወልጃለሁ አልቀለለው። እንዴት ይሆናል አለው። የመጨረሻ የኒቆዲሞስ ንግግር እንደሆነ በዚህ ውይይት ውስጥ ባለፈውም ጠቆም አድርጌያችኋለሁ። ቁጥር 9 ላይ ይህ እንዴት ሊሆን ይችላል አለው። ይሁላችሁ ይህንን ሲል ጌታ ኢየሱስ ክርስቶስ ቀለል አድርጎ አይደለም የመለሰለት። እንደዚህ አለው፣ አንተ የእስራኤል መምህር ስትሆን አንተ አስተማሪ አይደለም? ይሄን አታውቅም ማለት ማወቅ ነበረበት ማለት ነው። አንተ ትልቁ ሰው እያታውቅም ማለት ማወቅ ነበረበት ማለት ነው። አንተ የእስራኤል መምህር ስትሆን የእስራኤል መምህር የዚህ ሕዝብ አስተማሪ ትልቅ ሰውዬ ይሄን አታውቅም? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንን አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ መንፈሳዊ ወይም ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ አሉ። ይውላችሁ አሁንም ኒቆዲሞስን ጎሸም አድርጎ ነው ጌታ እየተናገረ ያለው። ምን ማለት ይሆን? ሁለት ጥቅሶችን ላስታውሳችሁ። ኒቆዲሞስ ይሄንን የማወቅ ግዴታ ነበረበት ማለት ነው አይደል? ከጌታችን ንግግር እንደምንረዳው ይሄንን የማወቅ ግዴታ ከነበረበት ደግሞ ባለፈው በመደዳ ያስያዝኳችሁን ጥቅሶች ደግሜ ላስታውሳችሁ። ያልነበራችሁ ሰዎች ካላችሁ ወደ ጥቅሶቹ ዝርዝር አልገባም። ያልነበራችሁ ሰዎች ካላችሁ ጥቅሶቹን ያዟቸው። ስለ እስራኤል ሕዝብ እንደገና መታደስ፣ እንደገና መጎብኘት፣ እንደገና መቆም
እግዚአብሔር በተለያየ አገልጋይ በኩል የተናገራቸው ነገሮች የትኛው መምህር ሊያውቃቸው ይገባል የሚባሉ ነገሮች ነው ማስታወሳችሁ። ዘዳግም 30 ከ1 እስከ 6 ይሄ መንፈሳዊ ተሐድሶ ነው። መንፈሳዊ ተሐድሶ ማለት የወደቀው የእስራኤል ሕዝብ የወደቀው የእግዚአብሔር ወገን እንደገና የሚቆምበትን ከዛ ጋር የተያዘውን ተስፋ በተመለከተ የተጻፈ ነው። ዘዳግም 30 ከ1 እስከ 6 ኤርምያስ 23 ከ1 እስከ 8 ኤርምያስ 23 ከ1 እስከ 8 ኤርምያስ 31 ኤርምያስ 31 ከ31 እስከ 34 ከ31 እስከ 34 ይሄ በጣም ታዋቂ ጥቅስ ነው። በተለይ ዕብራውያን 8ም ላይ ተደግሞ ስለተጠቀሰ ብዙ ጊዜ ከእስራኤል ኪዳን ጋር ተያይዞ አዲስ ኪዳን ከሕዝብ ጋር የምገባበት ዘመን ይመጣል፣ ወራት ይመጣል የሚለው ትንቢት በጣም የታወቀ ነው። ኤርምያስ 31 31 እስከ 34 ኤርምያስ 32 ከ37 እስከ 41 ከ37 እስከ 41 ሕዝቅኤል 11 ከ16 እስከ 20 ሕዝቅኤል 11 ከ16 እስከ 20 ሕዝቅኤል 36 ከ16 እስከ 28 ሕዝቅኤል 37 ከ11 እስከ 14 እና ከ11 እስከ 14 እና ከ21 እስከ 28 አንድ ሶስቶቹን ጥቅሶች ባለፈው ሳምንት አንብቤያቸዋለሁ። እናንተ አንብቧቸው። እነዚህ ይውላችሁ እነዚህ አሁን ያነበብኳቸው ጥቅሶች እየሰማችሁኝ ነው። መልእክቴን እያጠቃለልኩ ነው። ስሙ። አሁን ያነበብኳቸው ጥቅሶች ሶስት ነገሮችን ጠቅለል አድርገው የያዙ ናቸው። አንደኛው ስለተበተነው የእስራኤል ወገን እንደገና መሰብሰብ የተነገሩ ተስፋዎችን የያዘ ነው። እንደገና መሰብሰብን በተመለከተ የተነገሩ ተስፋዎችን የያዘ ነው። ስለ መቀደሳቸው መንፈሳዊ ማንነታቸው እንደገና ስለመታደሱ ከእግዚአብሔር ጋር ያላቸው ኪዳን እንደገና ስለመታደሱ በሁለተኛ ደረጃ በእነዚህ ጥቅሶች ውስጥ የምናየው እውነት ነው። በሶስተኛ ደረጃ የመሲሁን በትረ መንግስት በዳዊት ዙፋን ላይ አለቅነቱ የሚበዛው መሲህ የሚገለጥበትን በእስራኤልና በመላው ዓለም ላይ ገዢ ሆኖ የሚገለጥበትን ሁኔታ የሚያስታውሱ ናቸው። ለዛሬ ሕዝቅኤል 36 ከ24 ጀምሮ ያለውን ላንብብና ዘዳግም 30 ቁጥር 12ን ጨምረን መልእክቴን ላጠቃል። እንደዚህ ይላል፣ ከአሕዛብ መካከል አወጣችኋለሁ፣ ከአገሩም ሁሉ ሰበስባችኋለሁ፣ ወደ ገዛ ምድራችሁም እመልሳችኋለሁ፣ ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ። ጥሩ ውሃ እረጭባችኋለሁ፣ እናንተም ትጠራላችሁ። ጥሩ ውሃ ይሄ በዚህ በማጠጫ የሚረጨውን አይደለም። መቼም ይገባናል ብዬ አስባለሁ። ጥሩ ውሃ እረጭባችኋለሁ፣ ኩልል ያለ የተጣራ ውሃ እረጭባችኋለሁ እያለ አይደለም። መንፈሳዊ ነው ትርጉም። ጥሩ ውሃ እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ። ውሃ የሚያጥብ የሚያነጻ እንደሆነ እንዲሁ በዛው አምሳል እየተናገረ ነው። ግን እዚህ ላይ ያለ እድፍ ነው እንጂ በውሃ የሚነጣው ጣዖት በውሃ ይነጣል? ጣዖት ሳምልኮ ያለው ምን ውስጥ ነው ያለው? ልብስ ላይ ነው? ሰው ውስጣዊ ማንነት ውስጥ ነው አይደል? ባዕድ አምልኮ ውስጥ ያለው ውስጣዊ ማንነት ውስጥ ነው አይደል? እሱን ነው እየተናገረ ያለው። አጠራችኋለሁ፣ አዲስ ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንን ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ፣ ለአባቶቻችሁም በሰጠኋት ምድር ትኖራላችሁ፣ ሕዝብም ትሆኑልኛላችሁ፣ እኔም አምላክ
እሆንላችኋለሁ አለ። በጥሩ ውሃ መታጠብ፣ ከጣዖታት መንጻት፣ መመለስ፣ እግዚአብሔር ለአባቶቻቸው በተናገረው የተስፋይቱ ምድር በድል መኖር፣ የድንጋዩ ልብ መውጣት፣ የሥጋ ልብ መሰጠት፣ ፈቃዱ በልባቸው መታተሙን፣ በእግዚአብሔር መንፈስ መንቀሳቀሳቸውን፣ እንደገና አዲስ ሆነው መሰራታቸውን የሚያሳይ ተስፋ ነው። ይሄ ጥቅስ በእርግጠኝነት ከኒቆዲሞስ እየተሰወረ አይደለም። አንተ መምህር ስትሆን ይሄ አይገባህም ሲለው ከዚህ ጋር በተያያዘ የሚያውቃቸውን ይሄ እናት ማህፀን ውስጥ ገብቶ መውጣት ምናምን የሚለው ግራ መጋባት ከሱ ማይጠበቅ ስለሆነ መንፈሳዊ ልደት መንፈሳዊ ትርጉም እንዳለው ውሃም ብሎ ሲናገር ጥሩ ውሃም ብሎ ሲናገር በቁሙ ውሃ እንዳልሆነ ሰውን የሚያጠራ የሚቀድስ ከጣዖትና ከመጀመሪያው አዳም ማንነት ጨርሶ የሚያወጣ አዲስ ማንነትን የሚሰጥ ጥሩ ውሃ እኛ የምናውቀው ውሃ እንዳልሆነ የሰውነትን እድፍ ማጥራት እንዳልሆነ ሊገባው ይገባ ነበር። ስላልገባው ነው ጌታ አንተ መምህር አይደለህ እንዴት ነው ማይገባህ ያለው? ስለ ምድራዊ ነገር ስነግርህ ካልገባ ስለ ሰማያዊ ነገር ብነግርህ እንዴት ይገባችኋል? እንደውም በብዙ ቁጥር ነው እየተናገረ ያለው። ካልገባችሁ እንዴት ይገባችኋል? አንተ እንዲህ አይደለህም አለው። ጉዳዩ ለሱ ሩቅ አይደለም ማለት ነው። እንደው ዘዳግም 30 ላንብበው መልእክቴን ከመጠቅለሌ በፊት። ዘዳግም 30 ቁጥር 12ን ከቁጥር 11 ጀምሮ እስከ 14 ላንብበው። በደንብ ስሙኝ። ይውላችሁ እኔ ዛሬ የማዝህ ይህች ትእዛዝ ከባድ አይደለችም አለ። ከባድ አይደለችም፣ ከእናንተም የራቀች አይደለችም። የማዝህ ትእዛዝ ከባድም አይደለችም፣ ከእናንተም ሩቅ አይደለችም አለ። ሰምተን እናደርጋት ዘንድ ስለ እኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል በሰማይ አይደለችም አለ። እየሰማችሁ ነው? ሰምተን እናደርጋት ዘንድ እንደ ወደ ሰማይ ወጥቶ ይችን ይዞልን የሚመጣው ማን ይሆን እንዳትል የት አይደለችም? በሰማይ አይደለችም። ደግሞ ሰምተን እናደርጋት ዘንድ ስለ እኛ ባህሩን ተሻግሮ የሚያመጣልን ማን ነው እንዳትል ከባህሩ ማዶም አይደለችም። ማን ነው ከሰማይ እሷን የሚያመጣልን እንዳትል ሰማይ ላይ አይደለችም። ማን ነው ባህሩን ተሻግሮ ውቅያኖሱን አልፎ ያችን ቢያመጣልን ብናነባት እንደው እሷን እኮ ጠብቀን እንኖር ነበር ብለህ እንዳታወራም እዛ ከባህርም ማዶ አይደለም ያለችው። እና የት ናት? የት ነው ያለችው? ይኸውላችሁ ታደርገው ዘንድ ቃሉ በአፍህና በልብህ ውስጥ ላንተ እጅግ ቅርብ ነው አለ። ተመልከት፣ ዛሬ በፊትህ ሕይወትንና መልካምነትን ሞትና ክፋትን አኖሬአለሁ። ሩቅ አይደለም፣ ፊት ለፊትህ ነው። ምርጫው ያንተ ነው። መልካምነትና ክፋት ሕይወትና ሞት በፊትህ ነው። ቃሉም በልብህም በውስጥህም ሆኖ ቀርቧል። ቅርብ ነው። ላይ ነው ያለው ማን ያወርድልኛል? ከባህር ማዶ ነው ማን ያመጣልኛል አትልም። በልብህም በአፍህም ሆኖ ቀርቦልሃል። ይሄ ንግግር ከቃሉ ጋር የተያያዘውን ከማመን ጋር የተያያዘውን ጉዳይ የሚያሳይ ነው። ስለዚህ ዳግም ልደት እንዴት ነው የሚሆነው? ሩቅ አናስብም፣ ወዴትም አንሄድም። በልባችንም በአፋችንም ሆኖ ቀርቦልናል። እየሰማችሁ ነው? በልባችንም በአፋችንም ሆኖ ቀርቦልናል። በጣም ቅርብ ነው። ይኸውላችሁ ከዚህ ጋር በተያያዘ ሁኔታ ጌታ ኢየሱስ እንደዚህ አለ። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ከምታውቀው ከሚገባህ ነገር ጋር አያይዤ የነገርኩ ነገር ካልገባችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ ካለ በኋላ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ማንም ወደ ሰማይ አልወጣም። ወደ ሰማይ የወጣ አንድ አለ። ማን ነው እሱ? በሰማያት የሚኖረው የሰው ልጅ ነው። ከሰማያት ለምን ወረደ? ወደ ሰማያትስ ለምን ወጣ? ሁለት ጥቅሶችን ባለፈው አንስተናል። ከዚህ በታች
ሙሴ በምድረ በዳ እባብን እንደሰቀለ በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል በማለት ጌታ እንደተናገረው ከሰማይ የወረደው ለምንድን ነው? ስለኛ ኃጢአት ራሱን ሊከፍል በምድረ በዳ በእባብ ተነድፎ የወደቀውን ሕይወት ለማዳን የተሰቀለ የነሐስ እባብ በፊታቸው እንዳኖረ ያንን ያዩ ሰዎች እንደዳኑ አሁን እሱን በማየት ሕይወት እንዲሆንልን ከሰማያት ወርዷል ብቻም አይደለም ወደ ሰማያት ወጥቷል ብቻ አይደለም መኖሪያው የት ነው? በሰማያት ነው። ቃሉ የውላችሁ እንዲህ ነው የተገለጠው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ወደ ሰማይ የወጣው ማን ነው? በሰማያት የሚኖረው የሰው ልጅ በሰማይ ምናውቀው ሰማይ የእግዚአብሔር መኖሪያ ነው። ክብሩ ይስፋ። ከሰማይ ከወረደው የተነሳ የሰው ልጅ በሰማይ መኖር ቻለ። በሰማይና በምድር ያለውን ርቀት አጠፋው። ምዕራፍ 1 ቁጥር 52 ላይ እንደተማርነው በሰው ልጅ ላይ መላእክት ሲወጡና ሲወርዱ ታያለህ እንዳለው እንደ ናትናኤል አሁን ኢየሱስ ክርስቶስ ወደዚህ በመምጣቱ ተመልሶም በመሄዱ በአብ ቀኝ በመኖሩ ወገኖቼ ይሄን ሁሉ ለሰው በማድረጉ ይሄንም ያደረገበትን ዓላማና ምክንያት አሜን በማለት የዘላለም ሕይወት አለ፣ ዳግመኛ ልደት አለ። አያችሁ፣ የመጨረሻው ማጠቃለያ ጌታ ኢየሱስ ይሄንን ሰማያዊ መንፈሳዊ ነገር ብነግርህ እንዴት ነው የምትረዳው? ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። እሱም በሰማያት የሚኖረው የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል አለው። ክብሩ ይስፋ። ከዚህ ጋር ተያይዞ እንደ ኒቆዲሞስ ጸኖን እንዳንሄድ ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏል። ልክ ነው። ሕጉን የሚያደርግ በሕይወት ይኖራል፣ ሕጉን የሚተላለፍ ይጠፋል። በሙሴ ዘመን ከእምነት የሆነ ጽድቅ ግን እየሰማችሁ ነው። ከምን የሆነ በደንብ እንድትመልሱልኝ ይፈልጋሉ። ድካምም ካለ ሙቀትም ካለ ከእምነት የሆነው ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል። ይህ ክርስቶስን ለማውረድ ነው። የክርስቶስን እርገት መቃወም ነው ማለት ነው። ይሄንን አለመቀበል ወይም በልብህ ወደ ጥልቁ ማን ይወርዳል አትበል። ይህ ክርስቶስን ከሙታን ለማውጣት ነው። ያ ማለት ትንሣኤውን ለመካድ ነው። በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ዘዳግም 30:12 ላይ ማን ወደ ላይ ሄዶ ያመጣልኛል እንዳትል፣ ላይ አይደለም ያለው ቅርብ ነው። ማን ባህር ተሻግሮ አምጥቶ እንደው ለአንብበው እንዳትል፣ አሁንም በልብህ ቀርቦልሃል፣ በውስጥ ቀርቦልሃል። በዛው ቋንቋ ነው እየተናገረ ያለ። በልብህ ማን ወደ ላይ ይወጣል አትበል፣ እሱ ክርስቶስን ለማውረድ ነው። ማን ወደ ጥልቁ ይወርዳል አትበል፣ ክርስቶስን ለማውጣት ነው አለ። በአፍህም በልብህም ሆኖ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል። ክብር ለስሙ ይሁን። የምንሰብከው እስኪ በሉ ይህንን ቃል የምንሰብከው በሉ እስኪ የእምነት ቃል ነው። እግዚአብሔር ይመስገን። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። እግዚአብሔር ይመስገን። መጽሐፍ ስለዚህ ምን አለ? በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። ስለዚህ ከውሃና ከመንፈስ መወለድ ማለት ይሄንን እውነታ አሜን በማለት ክርስቶስን አሜን በማለት መንፈሳዊ ልደት ማግኘት ማለት ነው። ይሄንን የሕያው እግዚአብሔር መንፈስ ያደርገዋል። ከስጋና ከደም አልተወለዱም ከጌታ መንፈስ እንጂ ነው የሚለው። እግዚአብሔር ይመስገን። ይሄ በምንድን ነው የሚሆነው? በእምነት በኩል የምንሰብከው የእምነት ቃል ነው ወገኖቼ። እምነትም ከመስማት ነው። ቁጥር 17 ወረድ ብላችሁ አንብቡት። መስማትም በእግዚአብሔር ቃል። እንደው እስከ ዛሬ ድረስ ምንም ሊሆን ይችላል። ዛሬ እንኳን እዚህ ጉባኤ የመጣ ሰው ካለ ዛሬ በጣም እንግዳ የሆነ ለወንጌሉም እንግዳ ለጉባኤው ብቻ ሳይሆን አንዳንዴ
ለጉባኤው እንግዳ የሆነ ለወንጌሉ እንግዳ ያልሆነ ሰው ሊመጣ ይችላል አይደል? በተለያየ መንገድ ወደ ወንጌል የሰማ ያመነ የዳነ ያመለጠ ሰው ደግሞ እስቲ ከነዚህ ወንድሞች ጋር የት ነው ያሉት እስቲ አብሬ ላምልክ ብሎ ሊመጣ ይችላል። እና ለወንጌሉ እንግዳ የሆነ ለጉባኤው አይደለም ይላችሁ፣ ለወንጌሉ እንግዳ የሆነ ዛሬ ለዚህ ለኢየሱስ ክርስቶስ የምስራች ቃል አዲስ የሆነ ሰው ካለ እንዲህ ሰምቶ የማያውቅ ሰው ካለ እንደ ኒቆዲሞስ ዳግመኛ መወለድም ሰማይ የሆነበት ሰው ካለ ወገኖቼ ዳግመኛ መወለድ ከውሃና ከመንፈስ መወለድ ጌታ ኢየሱስ ክርስቶስን አሜን በማለት የሚገኝ ሕይወት መሆኑን ይሄም ዳግመኛ ልደት መሆኑን ከእግዚአብሔር መወለድ መሆኑን ማመን ከቻለች ወይም ከቻለ በዚህ ቅጽበት የእግዚአብሔር ልጅ ነው። ይህንን አስተውሉ ወገኖቼ። ይሄ በአብ ቀኝ የሚኖረው በእግዚአብሔር ዙፋን ቀኝ የሚኖረው ከሰማይ ሰማያት የወረደው ከቅድስት ድንግል ማርያም የተወለደው ስለኛ የተሰቀለው እኛን ስለማጽደቅ የተነሳውን ለምናምን ለኛ እምነታችን ጽድቅ ሆኖ ተቆጥሮልን የምናገኘው ሕይወት ነው ዳግም ልደት። ይሄ እንደ ሥጋ አይነት ልደት አይደለም፣ የሚታይ አይደለም፣ መንፈሳዊ ነው። ዳግመኛ የተወለዱትን የሚያያቸው ራሱ እግዚአብሔር ነው። ክርስቶስን በማመን የሚገኝ ልደት ነው ይሄ። ሌሎች ከክርስትና ጋር የተያዙ ስርዓቶች ጠቅላላ ይሄንን እውነት የተቀበልን ሰዎች ለጽድቅ መታዘዝ ስላለብን ለጽድቅ ታዘን የምንፈጽማቸው ናቸው። የትኞቹ ግን የሚቀድመውና መስተዋል ያለበት እውነት ይሄ እውነት ነው። ይሄ መንፈሳዊ ነው። ይሄንን ካላስተዋልን ከባድ ወገኖቼ፣ የጌታ ጸጋ ይብዛልን። ስለዚህ በልብህም በአፍህም ሆኖ ቀርቦልሃል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እስቲ በለዋት እቺ ነገር እግዚአብሔርም ከሙታን እንዳስነሳው በልብ ብታመን ትድናለህ። ክብር ለስሙ ይሁን። ስለዚህ እንዲህ ማለት እንችላለን። እግዚአብሔር ይባረክ። እንዲህ ማለት እንችላለን። ኢየሱስ ጌታ ነው። እስኪ በሉ ይሄን። ለምን እንደሆነ አላውቅም ምላሴ ላይ ይጉላላል የሚሉ ሰዎች አጋጥመውኛል። የሚጉላላም ከሆነ ምላስ ይፈታ። ኢየሱስ ጌታ ነው። እግዚአብሔር ይመስገን። ኢየሱስ ጌታ ነው። ትዝ ይለኛል በዚህ ርዕስ አንድ ቀን አገልግዬ ቤተክርስቲያን እዛ በነበርኩበት ጊዜ በስማ እንዴት አዋራው እንደጨሰ ጭራሽ አሉ። ኢየሱስ ጌታ ነው እዚህ እንደ መናፍቃን ወይ ምስኪን። ኢየሱስ ጌታ እንደሆነ በአፋችን እንመሰክራለን። እግዚአብሔር ከሙታን እንዳስነሳው ልባችን ያምናል። ኢየሱስ በአብ ቀኝ እንዳለ ልባችን ያምናል። ተመልሶ እንደሚመጣ ልባችን ያምናል። የጌታን ስም የሚጠራ ሁሉ ይድናል። ከስጋና ከደም አልተወለዳችሁም። አሁን በሁለተኛው አዳም በኢየሱስ ምክንያት ከመጀመሪያው አዳም ተነጣጥለናል። ይሄ ሁሉ የአሮጌው አዳም ልጅ አይደለም። እግዚአብሔር ይመስገን። የእግዚአብሔር ልጆች ነን። እኛ የእግዚአብሔር ልጆች ነን። አባታችን በሰማያት ያለው እግዚአብሔር ነው። ከወንድ ወይም ከስጋ ፈቃድ አልተወለድንም። ስለዚህ በመንፈስ ቅዱስ የእግዚአብሔር ቃል ወደኛ ሕይወት መጥቶ ኢየሱስ የእግዚአብሔር ልጅ መሆኑን በማመን ሕይወት እንዳለ ነግሮን እኛ ሕይወት አለን። ከስጋና ከደም አልተወለድንም። ከወንድ ፈቃድ አልተወለድንም። የተወለድነው በመንፈስ ቅዱስ ከእግዚአብሔር ነው። ክብር ለእግዚአብሔር ይሁን። ስለዚህ መንፈሳዊ ነው ማለት ነው። መንፈሳዊውን አለመረዳቱ ነው አንተ ትልቅ ሰው አይደለህም ያሰኘው። እና እኔም ከዚህ በኋላ እንዴት ነው የሚለኝ ሰው ካገኘው አንቺ ትልቅ አይደለሽም እላለሁ። እግዚአብሔር ይመስገን። አምላካችን ሆይ እናከብርሃለን፣ እናመሰግንሃለን። በብዙ ረድተህናል፣ በፊትህም አቁመህናል፣ የቃልህን ደጅ ከፍተህልናል። ከሁሉ በላይ ደግሞ ዳግመኛ ከማይጠፋው ዘር በሕያው ቃል ወልደህናል። እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። ጌታ ሆይ የትኛውን ጋር አወጥቼ እንዳንል ከሰማይ ወረድክ፣
የትኛውን ሸለቆ ወርጄ እንዳንል ጌታ ሆይ ከጥልቁ ማንም ከማይወጣበት የሞት ማጀት ሞትን በትንሣኤ ዕድል አድርገህ ወጣ። ጌታ ሆይ ይሄንን ለኛ ቅርብ አደረከው። በመንፈስህ በኩል ተረዳ ነው። ጌታ ሆይ እናመሰግንሃለን። ከወንድ ፈቃድ ወይም ከስጋና ከደም ስላልተወለድን ከእግዚአብሔር ከማይጠፋው ዘር ስለተወለድን እኛ ያንተ ስለሆን እናመሰግንሃለን። ይህን ማስተዋል በዚህ ላሉት ሁሉ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን።